السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. إن شاء الله الأصول الثلاثة وأدلتها لشيخ محمد بن عبد الوهاب رحمه الله رحمة واسعة يساتشون كتاب عندك التلنقنيا إن شاء الله كفل زتين. እንግዲህ አልአስሉ ሳኒ አለ። አልአስሉ ሳኒ ሚማ የጂቡ ዐለል ኢንሳኒ ማዕሪፈቱህ፣ በሰው ልጅ ላይ ማወቁ ግዴታ የሚሆንበትኝ ሁለተኛው መሰረት። አልአስሉል አወል የመጀመሪያው መሰረት አሳልፈነን፣ ወሁወ ማዕሪፈቱል ዐብዲ ረበህ፣ አንድ ባሪያ ጌታውን ማወቁ እንዳለበት የሚያሳይን አሱል መሰረትን እስካሁን በረከኒ አላህ ወኢያኩም አሳልፈናል ማለት ነው። ኢንሻአላህ ዛሬ የምንቀጥለው ደግሞ አልአስሉ ሳኒ ሁለተኛው መሰረት ነው። እሺ አልአስሉ ሳኒ ሁለተኛው መሰረት አለ ማዕሪፈቱ ማወቅ ነው። ማዕሪፋ ማወቅ፣ መረዳት፣ መገንዘብ ነው። ዲኒል ኢስላሚ እስልምና ሃይማኖትን ማወቅ ነው። ቢልአዲለቲ በመረጃ በመታገዝ ማለት ነው። ቢሰበቢል አዲላ በመረጃ ምክንያት ማለት ነው። ያኒ መረጃ ከየት ነው የሚያዘው ከተባለ መረጃ የሚያዘው ሚነል ኪታብ ወሱና ወኢጅማዕል ዑለማኢ አህሊ ሱነቲ ወልጀማዓ፣ ከነዚህ ነው የሚያዘው። አንደኛ ከቁርአን፣ ከዚያስ ከሐዲስ፣ ከዚያ የሱና ዑለማዎች ኢጅማዕ ካደረጉበት ነገር ላይ ማለት ነው። ኢንሻአላህ ከዚህ ውጭ ባለ ነገር መረጃ አንይዝም። ኢዘን ባረከላሁ ፊኩም ሃይማኖታችንን ዲነል ኢስላምን ስንረዳ በምንድን ነው? ቢልአዲላ በመረጃ ነው እንጂ በቂለ ወቃል እንዲህ ነው በሚል ገለጻ ሳይሆን ቃለ አላህ ወቃለ ረሱል ወቃለ ልዑለማ። ጠይብ ወሁወ እሱም እስልምና ማለት አልእስቲስላሙ ሊላህ ለአላህ ስብሓነሁ ወተዓላ እጅና እግር መስጠት ነው። አልእስቲስላም ሊላህ ለአላህ ስብሓነሁ ወተዓላ እጅና እግር መስጠት ነው። ቢተውሒድ እሱም በብቸኝነት በማምለክ። ተውሒድ ማ መዕና ተውሒድ ከተባለ ተውሒድ ማለት ሁወ ኢፍራዱላህ ቢልዒባዳ፣ ተውሒድ ማለት አላህ ስብሓነሁ ወተዓላ በአምልኮ ብቸኛ ማድረግ ነው። አምልኮ ማለት ምን ማለት ነው ከተባለ አልዒባደቱ አምልኮ ማለትማ ሁወ እስሙን ጃሚዑን ሊማ ዩሒቡሁ ላሁ ሚነል አቅዋል ወልአፍዓል። ዒባዳ ማለት አላህ ስብሓነሁ ወተዓላ ያዘዘበት ነው። ያዘዘበት ማለት አላህ ስብሓነሁ ወተዓላ የሚወደውን ነገር ሰብስቦ የያዘ ነው፣ ከንግግርም ሆነ ከተግባር ማለት ነው። ሚስሉ ሶላት ሶላትን ይመስል ከተግባር፣ ወዱዓ ዱዓን ይመስል ደግሞ ከንግግር። ናም ሁሉን ነገር ሰብስቦ አላህ ስብሓነሁ ወተዓላ የሚወደውን ነገር ሰብስቦ የያዘ ነገር ምን ይባላል? ዒባዳ ይባላል። ኢዘን ባረከላሁ ፊኩም ተውሒድ በሶስት ይከፈላል። አተውሒዱ የንቀሲሙ ኢላ ተላተቲ አቅሳም፣ ተውሒድ ወደ ሶስት ክፍል ይከፈላል። የመጀመሪያው አተውሒዱ ሩቡብያ፣ ተውሒዱ ሩቡብያ ይባላል። አላህን ስብሓነሁ ወተዓላን በጌትነቱ ብቸኛ ማድረግ ማለት ነው። ተውሒዱ ሩቡብያ ማለት ወሁወ ኢፍራዱላህ ቢአፍዓሊህ፣ አላህ ስብሓነሁ ወተዓላ በሚሰራው ስራዎቹ ብቸኛ ማድረግ። ለምሳሌ ሲሳይ መስጠት፣ መግደል፣ ሕያው ማድረግ፣ ይሄ ያኒ መፍጠር የሚባለው ነገር ይሄ አላህ ስብሓነሁ ወተዓላ ስራ ነው። በዚህ በስራዎቹ አላህ ስብሓነሁ ወተዓላን ብቸኛ ማድረግ ማለት ነው። ሁለተኛው አተውሒዱል ኡሉሂያ ይባላል። ተውሒዱል ኡሉሂያ ማለት ሁወ ኢፍራዱላህ ቢልዒባዳ፣ አላህን ስብሓነሁ ወተዓላን በአምልኮ ብቸኛ ማድረግ ማለት ነው። ባረከኒ አላሁ ወኢያኩም። ኢዘን አላህን ስብሓነሁ ወተዓላን ብቸኛ ማድረግ አለብን በአምልኮ። ስንሰግድ ለአላህ፣ ዱዓ ስናደርግ ለአላህ፣ ስንጾም ለአላህ፣ ሐጅ ስናደርግ ለአላህ፣ ዘካ ስንሰጥ ለአላህ። ናም ስለዚህ በአምልኮ አላህን ስብሓነሁ ወተዓላን ብቸኛ ማድረግ ይህ ተውሒድ ይባላል። ሶስተኛው የተውሒድ ክፍል
التوحيد والتوحيد أسماء وصفات الله سبحانه وتعالى بسموچنا ببهرياتوቹ ብቸኛ ማድረግ ማለት ነው ናም ይሄ ነው ተውሂድ ማለት ኢንሻአላህ ስለዚህ وهو እስልምና ማለት الاستسلام لله ለአላህ Subhanahu Wa Ta'ala እጅና እግር መስጠት ነው بالتوحيد በተውሂድ ይሄ አንድ ገለጻው ነው እና ይኸውልህ ዋው ዓጢፋ ናት እዚህ ጋር ይኸው والانقياد له ለስ ይኸው እናም ሌላኛው ገለጻው እና ዋው والانقياد ዋው እንግዲህ አያያዥ ናትኝ እናም ማለት ናት والانقياد له ለሱም ታዛዥ መሆን ነው እንቅያድ ማለት ለሱ ተገዥ መሆን ነው ለሱ መጎተት ነው ለሱ ማጎብደድ ነው بالطاعه እሱም በመታዘዝ والانقياد له ለሱ ተገዥ መሆን ለሱ ማጎብደድ ማለት ነው ለሁ ለአላህ ማለት بالطاعه እሱም በመታዘዝ ማለት ነው ይሄ ሁለተኛው ገለጻው ማለት ነው ሶስተኛው والبراءه መስዳት ነው من والبراءه እና መስዳት ነው من الشرك كشرك واهله كشرك ሰዎች ማለት ነው ስለዚህ من الشرك كشرك መስዳት አለበት ማለት እስልምና ማለት ይሄ ነው ከሽርክ ሳይጸዳ እኔ እስልምና ሃይማኖት አለኝ ቢል ይሄ ሰው ዝም ብሎ ነው እየሞገተ ያለው ማለት ነው ስለዚህ እስልምና ማለት والبراءه መስራት ነው ጽድት ማለት ነው ፏ ማለት ነው ንጽት ማለት ነው ከምን من الشرك كشرك واهله እንደም ከቤተሰቦቹ ሽርክን ከሚያራምዱ አካላቶች ከነሱ ጋር ተግበስብሶ መሄድ የለም ከጠሩ ጥርትርት ነው ከቆሸሹ ቆሽሽሽ ነው የምን ወዲያ ወዲህ ማለት ነው ስለዚህ ፏ ብለህ መሄድ አለብህ አይ ካልክ እዛው ደፍርሰህ መቅረት አለብህ ናም ስለዚህ والبراءه መስራት من الشرك كشرك ሽርክ ማለት ምን ማለት ነው ከተባለ ሽርክ ማለት ከአላህ Subhanahu Wa Ta'ala ውጭ ያለን አካል መገዛት ማለት ነው ሽርክ ማለት ይሄ ነው ከአላህ Subhanahu Wa Ta'ala ውጭ ያለን አካል ከአላህ ጋር ማምለክ ይህ ሽርክ ይባላል ማለት ነው ዋህሊ እንደውም ከቤተሰቦቹ ማለት ነው ሽርክን ከሚያራምዱት አካላቶች መራቅ ማለት ነው الشرك شرك يعني ينقسم يكفلان الى ثلاثه اقسام وده 3 ይከፍሉታል ነገር ግን ወደ ሁለትም ይከፍሉታል اذا አሁን الشرك قسمان ሽርክ ሁለት አይነት ነው አንደኛው الشرك الاكبر ትልቁ ሽርክ ይሄ ትልቅ ሽርክ يخرج من المله كاسلمنا ሃይማኖት ያስወጣን ويخلد في النار እሳት ውስጥ ያዘወትራል ስራን ያሳብሳል የአላህ Subhanahu Wa Ta'ala ምህረትን ያሳጣል ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء الله Subhanahu Wa Ta'ala الله سبحانه وتعالى በሱ ላይ አንድ ያጋራበትን አካል لا يغفر አይምርም ከሽርክ በታችና ከኩፍር በታች ያሉ ወንጀላቶች ግን الله سبحانه وتعالى لمن يشاء ለፈለገው አካል ይምራልና ስለዚህ ሽርክ الأكبر ይባላል ለምሳሌ ምን ይመስል استغاثان ከአላህ Subhanahu Wa Ta'ala ውጭ አሳልፎ መስጠት استعانان ከአላህ Subhanahu Wa Ta'ala ውጭ መፈለግ ذبحን ከአላህ Subhanahu Wa Ta'ala ውጭ ላለ አካል መስጠት ይሄን ይመስል ማለት ነው ይበቃ አምልኮ ለአላህ Subhanahu Wa Ta'ala የሚገቡ መብቶችን ለፍጡራን አሳልፎ መስጠት ይሄ ሽርክ ይባላል ማለት ነው ሁለተኛው الشرك الأصغر ነው ትልቁ ሽርክ الشرك الأصغر ትልቁ ሽርክ የሚባለው وهو الرياء ነው ይዩልኝ ይስሙልኝ የሚባለው ነገር ማለት ነው ሪያእ ነው ይህ ደግሞ ትልቅ ወንጀል ነው الرياء يعني الشرك الأصغر أكبر من كبائر الذنوب كتلالك وانجلاتوች እጅግ በጣም ዋና ትልቁ ወንጀል ሽርክ الأصغر ነው لماذا لأنه وصيلة إلى الشرك الأكبر لمن كتب على ትንሹ ሽርክ ወደ ትልቁ ሽርክ መዳረሻ መሰላል ወይንም ድልድይ ስለሆነ ማለት ነው ሁሉ ነገር ሸይአን ፈሸይአን ወደ ሆነ ነገር የሚደረሰው የሆነ ጠርዙን ከያዘ ቀስ ያላል የተመዘገዘገ የሚሄደው ማለት ነው ስለዚህ ይህም ትልቅ ወንጀል ነው ለአላህ ብለን ከይዩልኝ ከይስሙልኝ
ከዚህ ነገር መራቅ አለብን። ወይም ከዚህ ነገራቶች ከነዚህ ከሁለቱ መራቅ አለብን ማለት እንግዲህ ከሽርኩል አስገር ያኒ በቃ ይሄ ሽርኩል አስገር ማለት ሪያ ነው፣ ይዩልኝ ነው። ከዚህ ከሽርኩል አስገር የሚጸዳ የለም እንደው አላሁ ሱብሓነሁ ኢላ መን አተላሁ ቢቀልቢን ሰሊም እንደው ሰላም የሆነ ቀልብ የሰጠው ሰው ቢሆን እንጂ አላህ ሱብሓነሁ ወተዓላ ሰላም የሆነ ቀልብ የሰጠው ቢሆን እንጂ እንደው ከዚህ ከሽርኩል አስገር በጣም አስቸጋሪና በጣም አደገኛ ማለት የሽርኩል አስገር ነው። لماذا በጣም ከባድ ነው። ወለው ሐታ ማለት ነው ዓቢድ ሷሊህ ዛሂድ የሆነ አካል ላይ ራሱ ከሱ ላይ ራሱ በጣም ይፈራለታል። لأن الشرك الأكبر ነገር ግን ሽርክ الأكبر يعني ግልጽ ነው ያኔ ያክል አያሰጋም ማለትም ከክስተቱ አንፃር ማለት ነው እንጂ ከወንጀሉ አንፃር ይለያያል። ከወንጀሉ አንፃር ያንኛው ከባድ ነው። ከመከሰቱ አንፃር ግን ከመገኘቱ አንፃር ግን ይሄ ሽርኩል አስገር በጣም ረቀቅ ያለ ነው፣ በጣም ከባድ ነው። ናም መሃል ላይ እየሰገርን እያለ በቃ ከኋላ የሆነ ሰው እየመጣ ካየን በቃ ኑዘይን ሶላታችንን እናሰማምረዋለን። ወኑዘይን ከዛሊከ ደግሞ እናሳምራለን ምንን ቅራአታችንን ማለት ነው። لماذا አቦ ገሌ እኮ ይቀራል እንዲባልልን ማለት ነው። هذا هو الشرك يسمى الرياء ይባላል ማለት ነው። والرياء من الشرك الأصغر ሪያ ደግሞ ከሽርክ አልአስገር ነው ማለት ነው። ስለዚህ ስራችንን ስንሰራ ሊወጅህ ላህ ልከሪም ለልዕለ ኃያሉ ጌታችን ብለን መሆን አለብን ማለት ነው። ከይስሙልኝ የጸዳ መሆን አለበት ማለት ነው። ባረከኒ አላሁ ወኢያኩም። እሺ ወሁወ እስልምና ثلاث مراتب ሶስት ደረጃ አለው። አንደኛው አልኢስላሙ እስልምና ነው። ወልኢማኑ ኢማን ነው። ወልኢሕሳኑ ኢሕሳን ነው። الإسلام اسلمنا ነው። እስልምና ማለት ነው እዚህ ጋር استسلام لله بالتوحيد والانقياد له بالطاعة والبراءة من الشرك وأهله ይሄ ዲፊኒሽኑ ነው። والإيمان إيمان ማለት ነው። الإيمان إيمان ማለት هو الاعتقاد بالقلب በልብ ማመን ነው። ከዛስ والنطق باللسان ያመኑ ነገር በምላሳችን መናገር አለብን። والعمل بالجوارح ያመንበትንና የተናገርነውን ነገር በተግባር ማንጸባረቅ ይኖርብናል ማለት ነው። ባረከኒ አላሁ ወኢያኩም። والإحسان إحسان መልካም ስራን ይመስል። ስለዚህ يعني الدين الإسلام እስልምና ሃይማኖት يعني له ثلاث مراتب ሶስት ደረጃ አለው ማለትም ሶስት እርከን አለው። ከሶስት እርከን የተመሰረተ ነው ማለትም እስልምና የቆመው በእነዚህ በሶስቱ እርከኖች ነው። ከነዚህ ከሶስቱ እርከኖች አንዱ ከጎደለ አደጋ ነው። እርከኑ ተበላሽቷል ማለት ነው። እርከኑ ደግሞ ከተበላሸ የቆመው ነገር ይወድቃል። ናም መሰረቱ ሲጸና ነው ያኔ ከሱ ላይ የቆመው ወይም የተገደፈው ነገር ሊጸና የሚችለው ማለት ነው። ስለዚህ አልኢስላሙ እስልምና ነው። ወልኢማኑ ኢማን ወልኢሕሳን ኢሕሳን በጎ መዋል ነው። እነዚህ ሁላቸውም ሁሉም መርተበቲን ሁሉም ደረጃ ማለት ነው። ምን እስልምና ኢማን ኢሕሳን ለሃ ለሷ አርካኑን መሰረቶች አሉት። ለምሳሌ ይኸው እዚህ ጋር እንግዲህ ያመጣላቸው ፈአርካኑል ኢስላሚ የእስልምና መሰረቶችማ ኸምሰቱን አምስት ናቸው። ኢዘን ለምሳሌ ከም አርካኑል ኢስላም ብለን በምንጠየቅ ጊዜ አይን ፈጠጥ ጥርስ ግጥጥ የሚለው ነገር እንዳይከሰት ከወደዚሁ መማርና ማወቅ መረዳት አለብን ማለት ነው። ሐያኩሙላህ። ኢዘን አንደኛው ሸሃደቱ መመስከር ነው። አላ ኢላሃ ኢለላሁ ከአላህ በስተቀር በትክክል የሚመለክ ተመላክ የለም ብሎ ኢላ ማዕቡደ ቢሐቅን ኢለላህ ናም ወአነ ሙሐመድ ደግሞ ረሱሉላሂ የአላህ መልእክተኛ ናቸው ብሎ መመስከር አንድ በሉ። ወኢቃሙ ሶላቲ ሶላትን ቀጥ አድርጎ መስገድ። እንግዲህ ሶላትን ቀጥ አድርጎ መስገድ እንግዲህ ኢቃም ማለት ሶላትን ቀጥ አድርጎ ማቆም ማለት ነው። ማለት ምን ማለት ነው? እንግዲህ ሸርጧን ጠብቆ ዋጅቧን ጠብቆ አርካኗን ጠብቆ ሶላትን ቀጥ አድርጎ ሊሰግድ ነው።
وإلا أشهد أن لا إله إلا الله وأن محمد رسول الله بلو إلى من يتبك بتن يعني ولي لا إله إلا الله يمقبيا قلفنا مفتاحنا يتو شهادة أن لا إله إلا الله وأن محمد رسول الله مفتاحنا مكفشا قلفنا قلف سلمناችንን በዚህ ከከፈትን በኋላ ውስጥ ላይ ደግሞ አሉ መከፈት ያለባቸው ማለት ነው። ከዚያ ወይቃሙ ሶላት ሊያቆም ነው። ስለዚህ ሸሃዳን አስገኝቶ ሶላት ካልሰገደ هو ካፊር ነው። ሻአም አባ ወደደም ጠላም ማለት ነው። لذلك قال رسول الله صلى الله عليه وسلم نبي عليه الصلاة والسلام لازم ሲባል እንዲህ አሉ من ترك الصلاة عمدا يعني من ترك الصلاة مالتم عمدا عوقو يعني صلاة يتومات من ترك الصلاة فقد كفر من ترك الصلاة فقد كفر العهد الذي بيننا وبينهم الصلاة يعني العهد الذي بيننا وبينهم بيننا بكفاروች መካከል ያለው عهد ድንበር ምንድነው? الصلاة ነው ሶላት ነው። فمن تركها أي فمن ترك الصلاة صلاة يتو فقد كفر برقتم كدوال معناتنا. إذا بارك الله فيكم صلاة ما يسجدوا أكلاتوچن اندي سجدوا ما درج اللبن معناتنا. صلاة ما يسجد يعني አይሰገድበት ከሙስሊሞች መቃብር አይቀበር ከሱ ጋር መጋባት አይቻል እንደው ካፊር ነው በተቀሉ ካፊር ነው። ወላየት እሱን ራሱ ሙቶ እንኳ ረሂመሁላህ አላህ ይዘንለት እንኳ ይባላል ያነው ካፊር ካዲ ስለሆነ ማለት ነው። ስለዚህ ለወገኖቻችን መድረስ አለብን ነው ማለት ነው። ኢንሻአላህ ማሳወቅ አለብን ያኒ ሶላትን እንዲሰግዱ። ሌላኛው ወኢታኡ ዘካን መስጠት ነው። ወሶም ረመዳን መጾም ነው። ወሐጁል በይቲላሂል ሐራም የተከበረውን የአላህ ሱብሓነሁ ወተዓላ በይቱላህን የአላህን በይትን መጎብኘት ነው። ሊመን استطاع ኢለይሂ ሰቢላ ወደዚያ መጓጓዣውን ለቻለ ሰው ነው። ያልቻለ ሰው ዋጅብነቱ ሰቀጠ عليه በሱ ላይ ወድቆለታል ማለትም ከሌለው አይወጅብበትም። ነገር ግን ካለው ከሱ ላይ ግዴታ የሆነበታል ማለት ነው። اذا كان عنده قدرة እሱ ዘንድ ችሎታ ካለው هذا واجب عليه በሱ ላይ يعني واجب ግዴታ ሆኖበታል። إذن يجب عليه أن يحج بيت الله الحرام إن يتكبرون الله سبحانه وتعالى بيتا ليقوبن يقبال مالتنا. إذا إن شاء الله فدليل الشهادة قوله تعالى إلى آخره ما تعلنا أزيغنا كمالا. هذا والله أعلم. سبحانك اللهم وبحمدك أشهد أن لا إله إلا الله وأشهد أن محمدا عبده ورسوله. يلقباتشو نقر كلمة يقتشل الله. والسلام عليكم ورحمة الله وبركاته.